የአልቡርሃንን ጦር ከሻዕቢያና ከሳውዲ ጋር በመሆን እንደምትደግፍ የሚነገርላት የአልሲሲዋ ግብጽ ሱዳናውያን ላይ የምትወስደው እርምጃ ቁጣ እንደቀሰቀሰ ተገለጸ። የግብጽ አየር ኃይል በተደጋጋሚ ወደ ሱዳን ዘልቆ በመግባት ሱዳናውያን ላይ አሰቃቂ ጭፍጨፋ መፈጸሙ የተገለጸ ሲሆን ይህም በአልቡርሃንና በአልሲሲ መካከል የነበረውን ትብብር አደጋ ላይ ደቅኖታል። እንመለስበታለን። በሌላ መረጃችን ደግሞ ብሔራዊ ምርጫ ቦርድ የአብዛኛውን የምርጫ ጣቢያዎች ውጤት ይፋ ያደርጓል። በዚህም ጠቅላዩና ምክትላቸው በዝረራ ማሸነፋቸውን አሳውቋል። ጠቅላዩና ምክትላቸው በከፍተኛ የቁጥር ልዩነት ያሸነፉ ሲሆን ይህንንና አስፈሪው የኢራን አሜሪካ ጦርነት ስለቋጨው የትራምፕና የኢራኑ ፕሬዝዳንት ፊርማ አክለን ይዘን በዝርዝር ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታዮች፣ የዚህ ቻናል ቤተሰብ ካልናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያሉ የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜ አብራችሁን ቆዩ። በሱዳንና ግብጽ መካከል ለበርካታ አስርት ዓመታት አወዛጋቢ ሆኖ በቆየው የሀላብ ትራያንግል ግዛት ውስጥ የግብጽ ጦር አውሮፕላኖች በፈጸሙት ድንገተኛ የአየር ጥቃት ቢያንስ የ7 ሱዳናውያን ወርቅ አውጪዎች ሕይወት ማለፉ ተሰማ። ጥቃቱ የተፈጸመው ጀበል አል ኡቃትር በተሰኘ የወርቅ ማውጫ ስፍራ ላይ ሲሆን በርካታ የግብጽ የጦር ሄሊኮፕተሮችም በአካባቢው በስፋት መታየታቸውና በጥቃቱም ከ7ቱ ሟቾች በተጨማሪ በ10 የሚቆጠሩ ዜጎች ላይ ከባድና ቀላል የአካል ጉዳት መድረሱን የዓይን እማኞች ገልጸዋል። ይህ ጥቃት የተፈጸመበት ወቅትና ተያይዞ የታየው ዲፕሎማሲያዊ ምላሽ ግን በሁለቱ ሀገራት ወቅታዊ ግንኙነት ላይ ትልቅ ጥያቄን ፈጥሯል። በአሁኑ ወቅት ሱዳን በከፋ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን የግብጽ መንግስት ደግሞ የጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር በግልጽ በመደገፍ የቅርብ ወዳጅ ነው እየሰራ ይገኛል። ግብጽ ለዚህ ወታደራዊ መንግስት ዲፕሎማሲያዊና ወታደራዊ ድጋፍ በምታደርግበት በዚህ ወሳኝ ወቅት በድንበር አካባቢ የሚገኙ ንጹሃን ሱዳናውያንን ኢላማ ያደረገው ጥቃት መፈጸሟ ብዙዎችን አስገርሟል። ይሁን እንጂ የዜና አስገራሚ ክፍል የሚሆነው ደግሞ የሱዳን ወታደራዊ መንግስት እስካሁን ድረስ የሰጠው ይፋዊ መግለጫ ለመኖሩና ጉዳዩን በዝምታ ማለፉ ነው። የፖለቲካ ተንታኞች እንደሚሉት ከሆነ የጀነራል አልቡርሃን አስተዳደር ከፈጣን ድጋፍ ሰጪ ኃይሎች ጋር ለሚያደርገው አስቸጋሪ ጦርነት የካይሮ ወታደራዊ ድጋፍ እጅግ ስለሚያስፈልገው የገዛ ዜጎቹን ህይወትና ሉዓላዊ ጥያቄዎችን ወደ ጎን በመተው ዝምታን መርጧል ብለዋል። ይህ የወታደራዊ ምክር ቤቱ ዝምታ ግን በሱዳን ህዝብ ዘንድ ከፍተኛ ቅሬታና ቁጣን እየቀሰቀሰ ይገኛል። በማህበራዊ ሚዲያዎችና በተለያዩ መድረኮች ላይም መንግስት ለወታደራዊና ለስልጣን ደህንነት ሲል የዜጎችን ደህንነትና የሀገርን ክብር አሳልፎ ሰጥቷል የሚሉ ጠንካራ ትችቶች እየተሰነዘሩ ይገኛሉ። ጥቃቱ በሁለቱ ሀገራት መካከል ለዓመታት ተዳፍኖ የቆየውን የድንበር ውዝግብ ዳግም የቀሰቀሰ ቢሆንም የካርቱም ጀነራሎች ግን ከካይሮ ጋር ያላቸውን ወታደራዊ ጥምረት ላለማላላት ሲሉ ጥቃቱን እንዳላየ ማለፍ መምረጣቸውን የውስጥ መረጃዎች ያመለክታሉ። በአሁኑ ሰዓት ሱዳን በከፋ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን የግብጽ መንግስት ደግሞ የጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር በግልጽ በመደገፍ የቅርብ ወዳጅ ሆኖ እየሰራ ይገኛል። ግብጽ ለሱዳን ወታደራዊ መንግስት ዲፕሎማሲያዊና ወታደራዊ ድጋፍ በምትሰጥበት በዚህ ወቅት ግን ድንበር አካባቢ የሚገኙ ሱዳናውያንን ኢላማ ያደረገ ጥቃት መፈጸሟ በሁለቱ ሀገራት መካከል ያለውን ግንኙነት ላይ ጥያቄ ጭሯል። የሱዳን ወታደራዊ መንግስት ዜጎቹ በግብጽ ጦር መገደላቸው እየታወቀ እስካሁን ድረስ ምንም አይነት ይፋዊ መግለጫ አለመስጠቱና ዝምታን ጉዳዩን አስገራሚ አድርጎታል። ይህ ዝምታ በሱዳናውያን ህዝብ ዘንድ መንግስት ለወታደራዊ ድጋፍ ሲል የዜጎችን ደህንነት ችላ ብሏል የሚል ቅሬታን እየቀሰቀሰ ይገኛል። በቀጣይ መረጃ የጠቅላይ ሚኒስትሩና የምክትል ጠቅላይ ሚኒስትሩ የምርጫ ውጤት። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ ውጤቶችን በሂደት እያስታወቀ መሆኑ ይታወቃል። ቦርዱ እስካሁን ምርጫ ከተካሄደባቸው 1139 የምርጫ ጣቢያዎች ውስጥም የ723ቱን ውጤት ማጽደቁን አስታውቋል። ቦርዱ ትናንት ይፋ ካደረጋቸው ውጤቶች መካከልም የብልጽግና ፓርቲ ፕሬዝዳንት የሆኑትና በጎማ 2 የምርጫ ክልል የተወዳደሩት የወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ውጤት ይገኝበታል። እንዲሁም የምክትል ጠቅላይ ሚኒስትሩ የምርጫ ውጤትም ይፋ ሆኗል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ጅማ ዞን የትውልድ ከተማቸው በሻሻ በሚገኘው ጎማ 2 የምርጫ ክልል ላይ እንደተወዳደሩ ይታወሳል። የምርጫ ቦርዱ መረጃ እንዳመላክተው ከሆነም በክልሉ ድምጽ ለመስጠት ከተመዘገቡ 108725 ነዋሪዎች መካከልም 106028 ዜጎች ለጠቅላይ ሚኒስትሩ ድምጽ ሰጥተዋል። ይህ በምርጫ ክልሉ ከጠቅላላው መራጭ ውስጥም 97.52 በመቶ የሚሆኑት ለጠቅላይ ሚኒስትሩ ድምጽ ሰጥተዋል። ጠቅላዩ እጅግ ከፍተኛ በሆነ ድምጽ ለፓርቲያቸው የህዝብ ተወካዮች ምክር ቤት መቀመጫ አግኝተዋል። ጠቅላዩ ከሁለት የተቃዋሚ ፓርቲ እጩዎች ጋር በምርጫ የተወዳደሩ መሆኑን መረጃዎች ሲጠቁም እነሱም የኢዜማ እጩ ካሊድ ጀማልና የእናት ፓርቲ እጩ ደግሞ ኦሬሳ ናቸው። ሁለቱ ከቀሪ ከመቶ የድምጽ ማዕቀፍ ውስጥ ምን ያክል እንዳገኙ የምርጫ ቦርዱ መረጃ አልጠቀሰም። በሌላ በኩል ደግሞ በባህር ዳር ከተማ የምርጫ ክልል ብልጽግና ፓርቲን ወክለው የተወዳደሩት የወቅቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምርጫ ያገኙትን ድምጽ ቦርዱ ይፋ ያደረገ ሲሆን በምርጫ ክልሉ ከተመዘገቡ 108350 መራጮች ውስጥም 168787 ድምጹን በማግኘት የህዝብ ተወካዮች ምክር ቤት መቀመጫ አግኝተዋል። ይህ የምክትል ጠቅላይ ሚኒስትሩ ከጠቅላላ ምርጫ ክልል መራጮች ውስጥም የ92.06 በመቶ ድምጽ አግኝተዋል። ቦርዱ በትናንትናው ዕለት የሰባተኛው ጠቅላላ ምርጫ ይፋ የውጤት ማሳወቂያ ቀን ሰኔ 14 ቀን 2018 ዓ.ም እንደሚሆን ለተጋባዥ እንግዶች ጥሪ ባደረገበት መግለጫ ላይ ገልጿል።
በቀጣይ መረጃ የአሜሪካና ኢራን ፕሬዝዳንቶች ጦርነቱን ከአሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት ፈረሙ። ስምምነቱ የሆርሙዝ ሸርጥን እንደገና የመክፈት የ$300 ቢሊዮን ኢራን መልሶ የመገንባት እቅድ የአሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦችን የሚያስቆም ነው። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኒውክሌር ፕሮግራም ሊራዘም በሚችል የ60 ቀናት ውስጥም ድርድር የሚካሄድበት ጉዳይ ሆኗል። የአሜሪካ ፕሬዝዳንት ፈረንሳይ በተካሄደው የቡድን ሰባት ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉም ተናግረዋል። ነገር ግን ከኢራን ጋር የመጨረሻ ስምምነት ላይ መድረስ ካልቻል በቦምብ እንደበድባቸዋለን ሲሉም ዝተዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የሮብ ዕለት የስምምነት ፊርማቸውን እንዳስቀመጡም ቴህራን አረጋግጣለች። የኢራን ቁልፍ ተዳዳሪ የሆኑት የምክር ቤቱ አፈ ጉባኤ መሐመድ ባግሃ ለሀገር ውስጥ መገናኛ ብዙኃን አሜሪካ ላይ ያላቸው ጥርጣሬ አሁንም እንዳለ መሆኑን አስታውቀው ጣቶቻችን አሁንም ቃታ ለመሳብ ዝግጁ ናቸው ብለዋል። ጠላት የጠየቅነውን ቋንቋ ካልተረዳ ወደ ኃይል ቋንቋ ተመልሰን እንገባለን ሲሉም ለፋርስ ኒውስ ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት የከፈቱት የካቲት 21 2018 ዓ.ም ነበር። ሁለቱ ሀገራት ጥቃት በፈጸሙበት የመጀመሪያ ቀን የሀገሪቱ ጠቅላይ መሪ አያቶላህ አሊ ካሚኒ እንዲሁም ከፍተኛ ወታደራዊ አመራሮች ተገድለዋል። ነገር ግን ጦርነቱ ከጀመረ ጊዜ አንስቶ የወሽሙጥ ሙሉ በሙሉ በመዘጋቱ የዓለም የኤነርጂ ዋጋ በከፍተኛ ሁኔታ አሻቅቧል። ትራምፕ በፈረንሳይ ለጋዜጠኞች እንደተናገሩት እቅዱ ዓለም አቀፍ ድብታ ይቀለብሳል፣ የምጣኔ ሀብት ቀውስ ማየት አንፈልግም ያሉት ትራምፕ ጦርነቱ እንዲቀጥል የሚደረግ ከሆነ የሚከተሉ ያነባር ብለዋል። አሜሪካና ኢራን ታሪካዊ የመጀመሪያ ዙር ስምምነት ይፈጽሙ እንጂ ፊርማው ሳይደርግ ዳግም ወደ ጦርነት ሊያመሩ እንደሚችሉም እየተነገረ ይገኛል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ቦጋይ በቴሌግራም ገጻቸው ላይ እስራኤል ሊባኖስን ማጥቃት የምትቀጥል ከሆነ መግባቢያ ሰነዱን መጣስ አድርገን እንመለከተዋለን ብለዋል። ረቡዕ ዕለት እስራኤል በደቡባዊ ሊባኖስ አዲስ ጥቃት መፈጸሟን የሀገር ውስጥ መገናኛ ብዙሃን ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም እስራኤል በሊባኖስ ላይ እየወሰደች ያለው ወታደራዊ እርምጃ ተችተው ተናግረዋል። እስራኤልና ሂዝቦላህ እሁድ ዕለት የኢራን ጦርነት የሚያስቆም ስምምነት ቢፈረምም ጥቃቶቻቸውን አንዳቸው በሌላኛው ላይ ሲፈጽሙ ነበር። ትራምፕ በቡድን ሰባት ስብሰባ ላይ ከኔታንያሁ ጋር ወዳጅነት እንዳላቸው ገልጸው በርካታ ጥቃት በመፈጸማቸው ደስተኛ አይደለሁም ብለዋል። ኔታንያሁ ደግሞ ሰኞ ዕለት ጦራቸው አስፈላጊ እስከሆነ ድረስ በሊባኖስ እንደሚቆይ ተናግረዋል። በዚህ መሃል ቴህራን በስዊዘርላንድ በሚደረገው አዲሱ ንግግር ላይ ለመሳተፍ ከውሳኔ ላይ አለመድረሷን የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ቦጋይ ገልጸዋል። መንግስት በይፋዊ የማህበራዊ ሚዲያ ገጹ ላይ ውይይቶች በዲፕሎማሲያዊ መንገዶችና በአደራዳሪዎች በኩል በሚቀጥሉት ሰዓታት እንደሚቀጥሉ ይጠበቃል ብለዋል። ይህ በእንዲህ እንዳለ የስዊዝ መንግስት የአሜሪካና ኢራን ተወካዮች ነገ በስዊዘርላንድ ንግግራቸውን እንደሚጀምሩ መናገራቸውን ሮይተርስ ዘግቧል። አሁን ያለው እቅድ አሜሪካና ኢራን ከአደራዳሪዎቻቸው ፓኪስታንና ኳታር እንዲሁም ሌሎችም ተሳታፊ ሀገራት ጋር ነገ በበርገን ስቶክ ስምምነት ተግባራዊ ማድረግ የመጀመሪያ ዙር ድርድር ለማድረግ ነው።